ኢራንን የማንበርከክ ትንቅንቅ። ኩባን ተመልከቷት። ባህልና ስርዓቷን ሩምባና ሃባኔራን አስጠብቃ መኖር ችላለች። እኛ ይራባሉ። የኩባ ኢኮኖሚ በአሜሪካ ብርቱ ክንድ እስኪደቅ ተቀጥቅጧል። ኢራን የኩባ ተቃራኒ ነች። ባህልና ስርዓቷን ሂጃብና ወግ አጥባቂ ማህበረሰቧን ብቻ ሳይሆን ኢኮኖሚዋንም ከአሜሪካ ክንድ ጠብቃ መቆየት ችላለች። እነዛ ጥንታውያን ህዝቦች በቀላል ሸብረክ የሚሉ አይደሉም። የዓለም ስልጣኔ ብቻ አይደለም ከነርሱ የተቀዳው፣ እምቢባይነትም መልኩ የነርሱን ይመስላል። A land of unimaginable beauty, how they defeated no less than 3. የሰሞኑ የእስራኤል ጥቃት የአሜሪካ ፕሮክሲ ዋር ወይም የውክልና ጦርነት መሆኑ ሳይታለም የተፈታ ነው። ኢራንን አዳክሞ የመካከለኛው ምስራቅ ቀጠናን በእስራኤል ቁጥጥር ስር ማዋል የኔታንያሁና ትራምፕ ተቀዳሚ እቅድ ነው። ለዚህ እቅድ መሳካት ደግሞ ኢራን መድቀቅ አለባት። በጋዛና ሊባኖስ፣ በሶሪያና ኢራቅ የሰራው በኢራንም መስራት አለበት። በዚህ ቀጠና ሀገረ መንግስትነት፣ ስርዓተ መንግስታት እንደ ደረቅ ቅል ድንጋይ ላይ ወድቀው ክፉኛ መንኮታኮት አለባቸው። ይሄኔ ነው የአሜሪካ ልብ አረፍ የሚለው፣ የእስራኤልም ዙፋን የሚጸናው። ታዲያ ኢራን ይህን ትፈቅድ ይሆን? እስከ ዛሬ የመጣችበት ታሪኳስ ይሄን አሜን ብሎ የሚቀበል ነው? ጥቂት ወደ ኋላ መለስ እያልን ታሪክና እውነት እናጣቅስ። ወደ ዛሬም እየመጣን የቀጠናውን ውጥረት በትርጉም እንቃኘው። Iranian projectiles breaching Israel's air defenses. At least 9 buildings were hit, unprecedented for a direct Iranian attack. ከ1979 አብዮት ወዲህ ኢራን ባለ 960 ሺህ ወታደር ሰራዊት መስርታለች። ዓለም አቀፍ ማዕቀቦች መሳሪያ እንዳትገዛ ቢያግዷት ደግሞ ኢራን የራሷን መሳሪያ ወደ ማምረት ገብታለች። እንደ ኩባ በማዕቀብ ከመውደቅ እንደ ሩሲያ ማዕቀብን መጠቀም ያደረገችው። ዛሬ ላይ የኢራን ሰራዊት የራሱን አየር መቃወሚያ ሚሳኤሎች፣ ባሊስቲክ ሚሳኤሎች፣ ታንኮች፣ ብረት ለበሶች፣ ተዋጊ ድሮኖች እንዲሁም ወታደራዊ መርከቦች ያመርታል። እንደ ግሎባል ፋየር ፓወር መረጃ ኢራን የምድራችን 14ኛው ትልቁ ሰራዊት ባለቤት ናት። በተጨማሪ ደግሞ በየቦታው በኢራን የሚደገፉ ታማኝ ኢራን መራሽ የሚሊሻ ሰራዊቶች አሉ። በሊባኖስ ሄዝቦላህ ባለ 100 ሺህ ወታደር ሰራዊት እንዳለ ይገመታል። በኢራቅ የሚንቀሳቀሰው ፖፑላር ሞቢላይዜሽን ፎርስ ደግሞ 120 ሺህ ወታደሮች አሉት። ሱሌይማኒ መራው የነበረው የኢራን ሰራዊት የኩድስ ኃይል ዋነኛ ስራው እነዚህን ኃይሎች ማስተባበርና ወታደራዊ ስለላ መከወን ነው። ሁለቱ ቡድኖች ከዋነኞቹ የሊባኖስና የኢራቅ ሰራዊቶች ጋር ሊስተካከል የሚችል ኃይል አላቸው። ከምንም በላይ ደግሞ ኢራን በአስደናቂ ፍጥነት ወደፊት እየተጓዘ የሚገኝ የኒውክሌር ፕሮግራም አላት። ሰሞነኛው የእስራኤል ጥቃት ኢላማው ይሄ ፕሮግራም ነው። ትራምፕ ኢራን ይሄን ፕሮግራም እንድታቆም ቢማጸኗትም በእጀ ሊሏት አልቻሉ። ለዚህም ነው ከሰሞነኛው የእስራኤል ድንገተኛ ጥቃት በኋላ ትራምፕ በማህበራዊ ገጻቸው 60 ቀን ሰጥቻቸው ነበር፣ አልተጠቀሙበትም። ስለዚህ ዛሬ በ61ኛው ቀን ይሄን ጥቃት አስተናግደዋል። ምንም እስካይቀራቸው ድረስ ጥቃቱ ይቀጥላል ብለዋል። ኢራን ለዚህ ዛቻና ለደረሰባት ጥቃት የአጸፋ መልስ መስጠት ጀምራለች። እስራኤል በሁሉም አቅጣጫ የሚሳኤል ናዳ እየተተኮሰባት ነው። የሀገሪቱ ጸረ ሚሳኤል መከላከያዎች ስራ በዝቶባቸዋል። የአሜሪካና የእንግሊዝ መከላከያዎችም እንዲሁ ቴል አቪቭን በመጠበቅ ላይ ናቸው። ኢራን ከ1979 አብዮት ወዲህ ልቃ የወጣችው በወታደራዊ ዘርፍ ብቻ አይደለም። በመካከለኛው ምስራቅ ካሉ ሀገራት ሁሉ ከኢራን የሚበልጥ የቴክኖሎጂ አቅም ያላቸው እስራኤልና ቱርክ ብቻ ናቸው። በሳይንሳዊ ጥናቶችና ምርምሮች ብዛት ደግሞ ከኢራን የምትበልጠው ቱርክ ብቻ ናት። በኢኮኖሚ ዘርፍ ደግሞ ኢራን ሳውዲ አረቢያና ቱርክን በመከተል የመካከለኛው ምስራቅ ሶስተኛ ግዙፍ ኢኮኖሚ ባለቤት ናት። የምዕራቡ ዓለም በእያንዳንዱ የኢኮኖሚ የቴክኖሎጂና የሳይንስ ዘርፍ በኢራን ላይ ከባባድ ማዕቀቦችን ጥሏል። ኢራን ግን ጽኑ ናት። የኢራን ዩኒቨርሲቲዎች ያፈሯቸው ምሁራን የኢራንን ወታደራዊ ኢንዱስትሪ ከዜሮ ከመመስረታቸው፣ የራሳቸውን መሳሪያዎች እንዲያመርቱ ከማድረጋቸው እንዲሁም የኢራንን የኒውክሌር ፕሮግራም አጽንተው ከመያዛቸውም በተጨማሪ በሕክምናና በባዮቴክኖሎጂ ዘርፍ በምድራችን ላይ ያሉ የተባሉ ምሁራንን ማፍራት ችለዋል።
በአውስትራሊያና በእስያ ዩኒቨርሲቲዎች ድንቅ የሚባሉ ኢራናውያን ፕሮፌሰሮችን ማግኘት የተለመደ ነው። ከ1979 ጀምሮ አሜሪካ ኢራንን ለማስቆም ያላደረገችው ሙከራ የለም። ኢራን ግን ጽናትም እድልም ነበራት። በ1980ዎቹ አሜሪካ ከሶቪየት ኅብረት ጋር ቀዝቃዛውን ጦርነት እየተፋለመች ስለነበር ዋነኛ ትኩረቷን ኢራን ላይ ማድረግ አልቻለችም። ይልቅ ሳዳም ሁሴንን ለመጠቀም ሞክራለች። ነገር ግን አልተሳካም። በ1991 ቀዝቃዛው ጦርነት ሲያበቃ ደግሞ አሜሪካ ወዳጄ ብላ ስታስታጥቀው የኖረችውን ሳዳም ሁሴንን ለመውጋት በኢራቅ ጦርነት ጀመረች። አሁንም ኢራን ላይ ሙሉ በሙሉ ማተኮር አልቻለችም። ኢራንም ይህን አውቃ ባገኘችው ዕድል ሰራዊቷን እያደራጀች ነበር። 1990ዎቹ አብቅተው 2000ዎቹ ሲጀምሩ ደግሞ አሜሪካ ከአፍጋኒስታን ጀምራ እስከ ሶማሊያ፣ ኢራቅ እና ሶሪያ ድረስ ዋር ኦን ቴረር ያለችውን ጦርነት ስትዋጋ ኖረች። አሁንም ኢራን ላይ ሙሉ ትኩረት ማድረግ አልቻለችም። ኢራንም ዕድሏን ተጠቅማ በመካከለኛው ምስራቅ ያላትን ተጽዕኖ የበለጠ ማስፋፋት ያዘች። በ2011 ኢራን በኢራቅና በሶሪያ በኩል በሚያልፍ ቱቦ ለአውሮፓ የተፈጥሮ ጋዝ ለማቅረብ የሚያስችላትን ስምምነት ከሶሪያው በሽር አልአሳድ ጋር ተፈራረመች። ይህ ለኢራንም ለአውሮፓም ትልቅ ዋጋ ነበረው። አውሮፓ ኢኮኖሚያን የሚያንቀሳቅሰውን የተፈጥሮ ጋዝ ለማግኘት በራሻ ላይ ጥገኛ ከመሆን ትወጣለች። ኢራን ደግሞ ከፍተኛ ገቢ ታገኛለች። ይህ ዕቅድ አሜሪካ የኳታርን የተፈጥሮ ጋዝ በሶሪያ በኩል በሚዘረጋ ቱቦ ወደ አውሮፓ ገበያ ለማቅረብ ከያዘችው ዕቅድ ጋር የሚጣረስ ነበር። አሜሪካ ለአሳድ መንግስት ምርጫ አቀረበች። ኳታርና አሜሪካ ወይስ ኢራን? አሳድ ኢራን ሲል መለሰ። ስህተት ነበር። በወራት ውስጥ ሶሪያውያን አመጹ ተብሎ የመንግስት ግልበጣ ለማድረግ ሙከራ ተጀመረ። አይሲስ የተባለ አሸባሪ ሶሪያን ለመቆጣጠር ከጫፍ ደረሰ። ሶሪያ ፈረሰች። የነዳጁ ነገርም ለጊዜው ተቋረጠ። አሜሪካ ኢራንን በቀጥተኛ ጦርነት ለማስቆም ባትሞክር እንኳን እንዲህ ባሉ ዘዴዎችና በማዕቀቦች አማካይነት የኢራንን ጉዞ ፍጥነት ለመቀነስ ስትተጋ ኖራለች። አሁንም የምትከተለው ስልት ይኸው ነው። ከኢራን ሰራዊት ግዝፈትና ኢራን የሆርሙዝ ሰርጥን በማገድ 80 በመቶውን የዓለም ነዳጅ ንግድ ለማስቆም ካላት አቅም የተነሳ አሜሪካ ኢራንን በቀጥታ መውረር አትችልም። በእስራኤል በኩል ግን ሙከራዋን ዛሬም ቀጥላለች። እስራኤል በሰሞነኛው ጥቃት ከመታቻቸው ስፍራዎች መካከል በናታንዝ ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህ በተጨማሪም ቴሄራንና በአካባቢ ያሉ ወታደራዊ ስፍራዎች፣ ታብሪዝ በተሰኘችው ከተማ የሚገኝ የኒኩሌር የምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። ከቴሄራን በስተደቡብ የምትገኘው የኢስፋሃን ከተማ፣ በስተደቡብ ምዕራብ የምትገኘው የአራክ ከተማ እንዲሁም በስተ ምዕራብ የምትገኘው የከርማንሻህ ከተማ ጥቃት ተፈጽሞባቸዋል። የኢራን ታላቁ መንፈሳዊ መሪ አሊ ኾሜኒ ጥቃቱን ተከትሎ እስራኤል መራራና የከፋ ሕመም ዕጣ እንደሚገጥማት አስጠንቅቀዋል። በአምላክ ፍቃድ እንዲሁም በእስላሚክ ሪፐብሊክ ጦር ኃይሎች ኃያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። በእስራኤል ድንገተኛ ጥቃት ከተገደሉ ወታደራዊ ኃላፊዎችና ሳይንቲስቶች መሃል ደግሞ የኢራን አብዮታዊ ዘብ አዛዥ ሁሴን ሰላሚ ምናልባትም በዚህ ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ናቸው። የሁሴን አብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና ምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትርክቶች ዝናን አተረፉ። በኢራን ኒኩሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎች ያሳተፍ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን አገራቸው ለማንኛውም ሁኔታ ክስተት እና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘውትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ናቸው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩ የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ ጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሄሪ በዚህ ጥቃት ከተገደሉት መካከል አንዱ ናቸው። ጠቅላይ ኤታማዦር ሹሙ በአውሮፓውያኑ 1980 አብዮታዊ ዘቡን የተቀላቀሉ ሲሆን
በሀገሪቱ ከፍተኛ ወታደራዊ መሪዎች አንዱ ናቸው። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስትና በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴህራንቺ ናቸው። እስራኤል በዚህ ጥቃት የገደለቻቸው 6 የኒውክሌር ሳይንቲስቶች መሆናቸውን ኢራን ገልጻለች። የኒውክሌር ሳይንቲስቱና በሻሂድ ቡህሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ የሆኑት አብዱል ሐሚድ ሚኖሽር፣ በዚህ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር የሆኑት አህመድ ረዛ ዞልፋጋሪ እንዲሁም በተመሳሳይ ዩኒቨርሲቲ የኒውክሌር ፕሮፌሰር የሆኑት አሚር ሁሴን ፈቂ እስራኤል በፈጸመችው ጥቃት የተገደሉ ናቸው። በተጨማሪም ሞታል ቢዛዴህ የተሰኘ ኒውክሌር ሳይንቲስት መገደሉ ተገልጿል። በተጨማሪም የኢራን ጦር ምክትል አዛዥና የካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ጎላም አሊ ራሺድ ተገድለዋል። የኢራኑ ታላቁ መሪ አያቶላ አሊ ኮሚኒ አማካሪ አሊ ካምካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። ኢራን ለዚህ ጥቃት አጸፋ መስጠት የጀመረች ሲሆን ጦርነቱ ወዴት ያመራል የሚለው የብዙዎች ስጋትና ጥያቄ ነው። መልሱን ከጊዜ ጋር ይዘንላችሁ እንመለሳለን።